የሆነ ልጅ እየሮጠ መጣና አፉርቅ አለኝ። አቤት ስለው ወንድምህ እኮ ሞታል እንዲህ ነው ያለኝ። አፉርቅ አልቅስ እንጂ እናትህ እኮ ነች የሞተችው ደስታ ሆነልህ ምናምን ይለኛል ሰው። እኔ ውስጤ ንድድ ብሏል። ስደርስ አስክሬን ያገኘሁት ከወንድሜ ጋር አንድ አልጋ ነበር ጧት የተኛ። ምንድነው የተፈጠረው? በዚህ ጊዜ እየጠየኩ አንዲት ያስደነገጠችኝ ልጅ አየሁ። ቀጨጭ አለች፣ ጸጉሯ በጣም ረጅም፣ አይኖቿ የሚያምሩ ቆንጆዬ ልጅ አየሁ። ማንም ሰው በህይወት እያለ የሆነን ሰው ሞቶ ተከትሎት መቃብር ውስጥ አልገባም። ዛሬ በጣም በህይወታችሁ ከባድ የመሰላችሁ፣ ዛሬ ተስፋ የቆረጣችሁበት፣ ዛሬ አይሆንም ያላችሁት ነገር እርግጠኛው የምነግራችሁ ከኖራችሁ በህይወት ራሳችሁን ከጠበቃችሁ ነገ ትስቁበታላችሁ። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም ከአንድ እንግዳ ጋር ተገናኝተናል። እናትና ወንድሜን በተቀራራቢ ጊዜ ያጣሁበት ክስተት አሁንም ድረስ ቁልጭ ብሎ ይታየኛል ይላል የዛሬ እንግዳዬ። ምን ሆኖ ነው? ምን ተፈጥሮ ነው? በቆይታችን ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። 097 170000 አፈወርቅ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። በጣም ደስ ብሎኛል ስለተገናኘን። እንግዲህ ያው ሬዲዮ ፋና እርቅማድ ብዙ ጊዜ እኔ ፕሮግራም ጨርሼ ስወጣ አንተ ደግሞ ለዜና ስትገባ እንገናኛለን ብዙ ጊዜና ለኔ አይደለም ለተመልካቾች እስኪ ራስህን አስተዋውቅልኝና እንጀምር። እሺ፣ አፈወርቅ እያዩ ነው የምባለው። በሙያዬ ጋዜጠኛ ነኝ። የሙሉ ጊዜ ስራዬ ነው ጋዜጠኝነት። ሌላ ሙያ የለኝም። አሁን እንግዲህ የተወለድኩት ጎንደር ነው። ጎንደር ልዩ ስም ሰራባ ትባላለች። እኔ የተወለድኩበት አካባቢ በጣም እድለኛ ልጅ ነኝ። በነገር ላይ በጣም ብዙ መልኮችን እያየሁ ነው ያደግኩት። እኛ አካባቢ የወታደር ካምፕ አለ። ሁሉ ቋንቋ ትሰማለ። ከኢትዮጵያ ሁሉም ማህበረሰብ የተወከለ ህብረተሰብ ያለበት ነው። በአካባቢው ለሱዳን ድንበር ብዙም ያራቀ ብዙም ያልተጠጋ አይነት አካባቢ ነውና በጣም በብዙ መልክ ውስጥ ነው ያደግኩት። ከዛ በኋላ እንግዲህ ዩኒቨርሲቲ ዲላ ዩኒቨርሲቲ ነው የተማርኩት። የመጀመሪያ ዲግሪን በአማርኛ ቋንቋና ስነ ጽሁፍ እዛው ዲላ ዩኒቨርሲቲ። ከዛ በኋላ ፋናን ተቀላቀልኩ። ከፋና በፊት አስተማሪ ነበርኩ። ከዛ ፋናን ተቀላቀልኩ። ፋናን ተቀላቀየ እንግዲህ ባለፉት 10 ዓመታት ፋና እየሰራው ነው ያለሁት። ሁለተኛ ዲግሪን በዓለም አቀፍ ግንኙነት። ከዛ በኋላ ደግሞ ፖስት ግራጁዌት ዲፕሎማ ቻይና ሬሚኒ ዩኒቨርሲቲ የፖስት ግራጁዌት ዲፕሎማን አግኝቻለሁ። ባጭሩ በጣም ደስ ይላል። እንግዲህ ብዙ ተመልካቾች ታውቁታላችሁ፣ በተለይ በፋና ቲቪም በፋና 90 በድምጽህም በግርማ ሞገስ ባለው ድምጽህም በእይታም ብዙዎች ያውቁሃል። አፈወርቅ በጣም ነው የማመሰግነው። እንግዲህ እስኪ ትንሽ እናውራ። ምናልባት ወጣትነት እንግዲህ ያደክበትም አካባቢ በተለይ ብዙ ነገሮችን እንድታይ እድል ሰጥቷል። ብዙ ሰዎች እንድታገኝ ስለ ብዙ ነገር እንድታውቅ እድል ሰጥቷል ብዬ አስባለሁና ከዩኒቨርሲቲ በፊት የነበረው ወጣትነት ጊዜ እንዴት ነበር? ብዙ ነገሬ ከኪነ ጥበብ ጋር የተገናኘ ነበር። ከልጅነት ጀምሮ አብዛኛውን የእድሜን ክፍል ከሚዲያ ጋር ከጋዜጠኝነት ጋር የቀረቡ ከድራማ ስነ ጽሁፍ ጋር የቀረቡ ጊዜያት ነበሩኝ።
እንዳጋጣሚ የኛ ትውልድ የኤድስ ትውልድ ነው አይደለ? በዛ ምክንያት እንግዲህ በየአካባቢው የጸረ ኤድስ ክበባት ነበሩ፣ የስነ ጽሁፍ ክበባት ነበሩ። በእነሱ ተሳተፍ ነበረ ከልጅነት ጀምሮ። እንግዲህ እንደዛ ነው የመጣሁት። ዩኒቨርሲቲ ገብቼም ከዛ በኋላም አሁንም ያው ነፍሴ ወደዛ የተጠጋ ይመስለኛል። በጣም ብዙ ጊዜ እንደዛ ነው ያሳለፍኩት። ከስነ ጽሁፍ ጋር የተያዘ ጊዜ ነበረኝ። እንደነገርኩ እንግዲህ አባቴ የመንግስት ሰራተኛ ነው፣ ማዘር ደግሞ የቤት እመቤት ነች። እንደድል ሆኖ በተለያየ ቤተሰብ ውስጥ ነው ያደግኩት። ገና በልጅነቴ ነው ሁለቱ ተለያይተው የተለያዩትና አስቸጋሪ ጊዜያትም ነበሩኝ። 14 ዓመቴ ላይ ነው እናቴ የሞተችው። ከዛም ታላቅ ወንድሜ ነበረ፣ እሱ አለፈ። ብዙ ጊዜን ደግሞ ብቻዬንም ኖር ያለው። ግን ብቻህን ስትኖር ደግሞ ውጣ ውረዶች፣ ከበድ የሚሉ ነገሮችም ነበሩ። በዛ ውስጥ አለፍን። ከዛ እንደድል ሆኖ ዩኒቨርሲቲ ከገባን በኋላ የዩኒቨርሲቲው እኛ ዲፓርትመንት ጎበዙ ልጅ ደግሞ የሚባለው መጣ። እንግዲህ እግዚአብሔር ይመስገን እንደዛ ነው ያለሁት። እንደው ምን አገዘ ያን ከባድ ጊዜያቶች? በተለይ አሁን የብቸኝነቱንም ወላጅ ደግሞ በራሱ እንግዲህ ቤተሰብ ላይ ነው የምሰራው እንደምታውቀው ብዙ ዓመትና አንድ ወላጅን አጥቶ ማደግ በራሱ የሚፈጥርብን ነገር አለና እነዛ እንዴት አለፍካቸው? ምን አገዘ? እግዚአብሔር አገዘኝ ነው የምለው መሰለኝ። በጣም አስቸጋሪ ጊዜያት ነበሩኝ አለምዬ። ዛሬ ላወራ በጣም የተናቁ ከሚባሉ ስራዎች ቆሎ መሸጥ፣ እንቁላል መሸጥ፣ ሊስትሮነት፣ ሸንኮራ አገዳ መሸጥ፣ እኒህን ሁሉ ሰርቻለሁ እኔ በህይወቴ። በጣም አስቸጋሪ ጊዜያት ነበሩኝ። በጣም መወዳት እናት ነበረች፣ በስሟ መምልበት። እንዳጋጣሚ እሷም ታመመች። ፍቺ ልጆችን ሰለባ ያደርጋል እንደምታውቀው። ያ ሰለባነት እኔን ገጥሞኝ ነበር። ከዛ ደግሞ በዚህ መሀል ደግሞ ጥበብ የሚባለው ሌላ መደሰቻዬ ነበረ። በእነዚህ ስራዎች ውስጥ ነው ግን ያለፍኩት። ሁሌ ከህይወት ጋር ትግል ደስ ይለኛል። ሁሌ ላለመሸነፍ መሞከር፣ ሁሌ መታተር። እናቴ የሚያስተማረች ነገር እሱ ይመስለኛልና በሱ ሁኔታ ውስጥ ረጅሙ ጊዜ አለፈ። በጣም አስቸጋሪ ቀናት ነበሩኝ። በጣም ጭፍግግ ያሉ ቀናት ነበሩኝ። በተለይ እንግዲህ እንደነገርኩ ቀድሞው ነው እናትና አባቴ የተለያዩትና በቤተሰብ መለያየት ውስጥ ልጆቹ ናቸው በጣም የሚጎዱት። እንዳጋጣሚ አባቴና እናቴ ሲለያዩ 2 ልጆች ወልደው ነበር፣ እኔና ታላቂን። እንደድል ሆኖ 14 ዓመቴ ላይ እናቴ ካለፈች በኋላ ከ5 ወራት በኋላ ደግሞ ታላቅ ወንድሜ ያረፈ ባደጋ። ከዛ በኋላ በቃ እኔ አስብ የነበረው ስለሞት ነው። ብዙ ጨለማዎች ይታዩ ነበር። ወደፊት መሄድ አይታየኝም ነበር። በዚህ ሁሉ ደግሞ ነፍሴን ደስ የሚላት ጥበባዊ ነገሮች ነበሩ። ከንባብ ጋር ቀድሜ ነበር የተዋወቅኩት። ያኔ እነ ዶን ኪሆቴን ያነበብንበት፣ እነ ሰመመንን፣ ሌሎችን መጽሐፍ ያነበብንበት ዘመን ነበረና የቡድኖች ነበሩ፣ የኪነ ጥበብ ቡድኖች፣ የሬዲዮ አድማጭ ቡድኖች ነበሩ። እነዛ ላይ ደግሞ በጣም አክቲቭ ነበርኩ። ስለዚህ ያኛውን ማጣቴን ያኛውን ጨለማ ምናምን ላለማየት ስል ወደ ኪነ ጥበቡ በጣም ተጠግቼ የገባው። ያ ወደ ኪነ ጥበብ መሄድ፣ ያ ወደ ኪነ ጥበብ መጠጋት በኋላ ደሞዝ ሆነኝ። ያው እግዚአብሔር ይመስገን በጣም ደስ ይላል። ምናልባት አፌ አንድ የማየው በብዙ ታሪኮች ላይ የማየው በተለይ ወላጅን ስናጣ በቃ ተስፋ መቁረጥ ውስጥ በጣም በከባድ ሁኔታ ውስጥ ተስፋ መቁረጥ ውስጥ እንገባና መንገዳችንን መሳት ወደ አላስፈላጊ ቦታዎች። ምክንያቱም ያንን እዛ ጋር የሚመጣውን ድባቴ ለመርሳት ሰዎች እዛ ውስጥ ይገባሉ። ያቺኛዋን ነገር አስወገድኩ ብለው እዚህ ጋር ወደማይወጡት ነገር ሲገቡ አስተውላለሁና በጣም ትልቅ ነገር ነው። ወደሚፈልጉት ወደሚያስደስታቸው ነገር መሄድ እንግዲህ በራሱ የሚሰጠንን ትልቅ እረፍት ነው አንተ ጋር ያየሁትኝና ከዛ በኋላ እንግዲህ ወጣት ነህ። በዛ ወጣትነት ሂደት ውስጥ ነው ይሄ ሁሉ ነገር የመጣው፣ ይሄ ሁሉ ስራ የመጣውና ከዩኒቨርሲቲ በኋላ ያለው ህይወትክ እንደምታስበው ሆነ? ግቢ ስገባ በቃ ለራሴ የሆነ ነገር ነገርኩት። አፈወርቅ ህይወት መቀየር ካለበት ከዚህ በኋላ ትምህርት ላይ በቃ ማተኮር አለብህ። እዛም ግን ኪነ ጥበብ ይከተልሃል። እንዳጋጣሚ ደግሞ ስነ ጽሁፍ ነው በዋናነት ያጠናሁትና ከስር የነበረ ንባብ ነበረኝ
እንደው ከፊልምም ጋር ከድራማም ጋር እጽፍ ነበር ሞካከር ነበርና ልክ ዲላ ዩኒቨርሲቲ ስንመጣ ዲላ ዩኒቨርሲቲ ደግሞ ሌላ ዓለም ነው ሌላ ታሪክ ነው በደንብ የማንበብ በደንብ የማሰብ በደንብ የመጻፍ እድሉን ደግሞ ግቢ ይሰጣል በጣም ነፃነት አለው ዲላ ደግሞ መቅረዝ ኪነ ጥበብ አፍቃሪያን ህብረት የሚባል አለ ስለዚህ እሱ ሁሉ ብዙ ጥቅም ነበረው በኔ ህይወት ውጤትም ጥሩ ሆነ ሰቃዩ ልጅ ሆንኩኝ ሰቃዩ ተማሪ ከዛ ደግሞ ከውጤት በተጨማሪ የተወሰኑ ተማሪዎችን እናስተምር ነበር ፍራንክ እናገኛለን ቲያትሮችን እንጽፋለን የስነ ጽሁፍ ምሽቶች እናዘጋጃለን በጣም ብዙ ነገሮች እየተስተካከሉ መጡ እርግጥ እኔ ምን አይነት ሐሳብ አለ መሰላል ለምሰገድ ጨለማ ውስጥ ብዙ መመሰጥ አያስፈልግም ብዬ አስባለሁና ብርሃንን ወደፊት ያለን ነገር ማሰብ መቅደም አለበት ብዬ አስባለሁ እርግጥ ያላማሩ ትናንቶች ነበሩኝ ግን ግቢ ደግሞ ሌላ እድል መጣ ለምሳሌ የምግብ የዶርም ሌላ ፋሲሊቲዎችን ማቅረባቸው የሆኑ ነገሮችን ይቀንስላል ከዛ አሪፍ ደግሞ አስተማሪዎች ደግሞ አገኘን ያ በደንብ አቅም እየሆነን መጣ ስለዚህ እዛ አትሮነስና መቅረዝ የሚባሉ ጋዜጦችን እናትም ነበር እዛም ላይ መጻፍ ጀመርን እዚህም አዲስ አበባ ላሉና አድማስ ቃል ኪዳንና ቁም ነገር ነበሩ በተለይ ቁም ነገር ላይ በደንብ የቀደመም ትውቅ ነበረን እዛ አገር ቤት ይያለን እናነብ ነበር ፈልገን እና ማራኪ እና ንግስት እና ቃል ኪዳን ነው የኛ ዘመን ዘጠናዎቹ የምታስተውስ ከሆነ በደንብ እነሱ እናነብ ነበርና ከነሱ ላይ ትንሽ የግቢ ህይወትን የተመለከቱ ጽሁፎችን መጻፍ ጀመር በቃ ይሄ ነገር ሊሆን ነው መሰለኝ ጋዜጠኝነቱ ምክንያቱም ልጅ ሆነን ይሄ ልጅ ጋዜጠኛ ይሆናል የሚባለው ልጅ ነበርኩ ይሄ ልጅ በቃ ጎበዝ ነው ሚኒ ሚዲያ የጸሬዝ ክበብ ስነ ጽሁፍ ክበብ ፊት አውራሪዎች ነበርና እንደዛ ያለ ግቢ ጨረስን ልክ ስመረቅ ምርጫ ነበረን ትምህርት ሚኒስቴር መምህር መሆን የሚፈልጉትን ይመደባል እኔ ደግሞ ውጤቴ ጥሩ ነው ፈተና ተፈተን በዛም አንደኛውኛ አለፍኩ ምናምን ከዛ የት ነው የሞላሁት ደቡብ ለምን እንደ ፍቅረ ማርቆስ መጽሐፍ ለመጻፍ ደቡብ ደረሰን ወደ ጋሙ ሄድን ጋሙ በጣም ደስ የሚል ህዝብ ጋር የተወሰነ ጊዜ ያሳለፍኩ እዛ ማስተማሪ ወደ 1 አመት ገደማ ከዛ ሻሸመኔ መጣን ሉሲ ትምህርት ቤት አስተምሬያለሁ አሁን ከ10 አመት በፊት ጋዜጠኛ ሆንኩ እንደዚህ ሆኖ አለፈ ዩኒቨርሲቲ በጣም ደስ ይላል ወደ እንትን እንግባስ አፍዬ የጓደኝነትን ነገር ንገረኝ ምክንያቱም አሁን ቀደም ነግራለሁ ላይ ነበር ዘፈኑም ያልከኝ ነበር ጓደኝነት በእኛ ጊዜ በጣም ዋጋ ነበረው ያስባለሁ አይደል ማለት ብዙ ነገርህን ሼር ትደራረጋለህ ታወራለህ ችግርህንም ደስታህንም ብዙ ነገርን በጋራ እናሳለው እኔ አሁን እንደው በእኛ ጊዜ ሲባል ይሄው እኛም በእኛ ጊዜ ለማለት በቃ አዝናለሁ እንግዲህ አሁን ትውልድም በኋላ እኮ በእኛ ጊዜ ይላሉ እንግዲህ የኛን ረስተውት ደግሞ እነሱም በእኛ ጊዜ ይላሉና ዋናው እኔ በጊዜው ምን ተሰራ ምን ሰርተን አለፍን የሚለው ላይ ትኩረት ብናደርግ ቢያስባለውና እንዴት ነበር የጓደኝነት ጥምረት እንዴት ነበር እኔ ብዙ ጓደኞች ነበር በጣም በሚገርም ከትልልቅ ሰዎች ጀምሮ እስከ ትንንሽ ሰዎች በተለይ ትንሽ ስለማነብ ምንም የነበረ የሚያነቡ ሰዎች ጋር ወዳጅነት አለኝ በጣም ብዙ ጓደኞች እዛ ሰራባም ሆነን በጣም ብዙ ጓደኞች ነበሩኝ ከዛ ግን ደግሞ ህይወቱንና ወጣትነት ሲመጣ ጓደኞች ሆነን የአንትራባንድ ያልኩ በጣም በብዙ የተሰራንበት ቤት ነው ዓለም የሚገርም ጓደኛ የሚለው ዘፈን የኛ እውነተኛ ታሪክ ነው የጻፈው ቢግ ነው ምንለውኛ በጋሻው አንሙት ይባላል እና እዛ ቤት ውስጥ 8 ነን አንድ ላይ የምንኖረው እና ለምሳሌ እኔና ቶምቦላ አበባው ጓደኛ ይያል የሚዘፍነው አንድ አልጋ ላይ መንተኛ እሱ ዘፈን የሚለው ዘፈኑ ያልከኛል እሱ ዘፈንኛ ታሪክ ነው እዛ ጭልጋ አይከል የምትባል ከተማ አለች አንትራባንድ የሚባለው ላይ በጣም ብዙ ይሰራ ነው በነገር ላይ በተለይ በአካባቢው በጣም እዚህን የሚመለከቱ ሰዎች በጣም ብዙ ትውስታ እንደሚኖራቸው አምናለሁ 3 ብር እያስከፈል አዳራሽ ውስጥ ሙዚቃ በዓላት ሲመጡ ቲያትር እናሳያለን ሙዚቃ እናሳያለን ምናምን በጣም በቃ ፌመሶች ነን እዛ ብዙ ሰው ነው የሚያቀን እና አንድ ላይ ነው እንትን ምንለው ብዙ ነገራችን አንድ ነው ኪሳችን አንድ ነው ሐሳባችን አንድ ነው ህልማችን አንድ ነው ለምሳሌ እኔ ወደ ዩኒቨርሲቲ ጆይን ሳረግ
የጓደኞቼን ጫማ፣ ሱሪ፣ ቲሸርት ምናምን ይዤ ነው የመጣሁት። እኔ እንደዚህ አሁን ወደ ዩኒቨርሲቲ ሲኬድ ሻንጣ ተይዞ ምናምን ይገዛላል። እኔ እንደዛ አላረኩም። ከጓደኞቼ ከእያንዳንዳቸው የሆነ ነገር ተወሳስዶ ሻንጣ ሞልቶልኝ ነው ወደ ዩኒቨርሲቲ የመጣሁት። በጣም የኛ ጓደኝነት ዘፈኑም ላይ እንደሚለው ከጓደኝነት ትንሽ ከፍ የሚል ነው። በጣም ብዙ ነገር ነበር የምንጋራውና በጋሻው ይህንን የጻፈው በጋሻው አንሙት የሚባል ከኛ ትንሽ ሲኒየር ነው፣ ግን የኛም ጋር አንዳንዴ የሚቀላቀለን ነው። እኛ ጥፋትም ስንሆን ትክክልም ስንሆን ልክም ሳንሆን ስንቀር ነው ጓደኝነታችን። ዛሬም ድረስ ብዙ ነገር ሸር እናረጋለን። ዛሬም ድረስ ለምሳሌ ፍራንክ ሲቸግረኝ አሁን ቶሚ እስራኤል ሀገር ነው ያለው፣ ደወል አድርጌ እንደዚህ ሆነ ነው የምለው። ጎንደር ያሉ ጓደኞቻችን ከኔ ጋር ነው የምንኖረው። ዛሬም ትክክልም ስተትም ይሆን ቀን አሁን በመጨረሻ ስልክ ያወራሁት ከሱ ጓደኛዬ ጋር ነበር። ወደ ቀረጻ ልንገባ ስንል ለዛ ጎንደር ካለ ልጅ ጋርና ይሄ ጓደኝነት ነው የኛ። እንደው ስሙ ጓደኝነት ተባለ እንጂ ከዛም ትንሽ ሚዛኑ ሚል ነውና እዛም ላይ ዘፈኑም ላይ ቅዱስ ነው ይበቃል የኛስ ጓደኝነት ምትል ሐረጋለች። እንደውም ጓደኝነትን በመልካም ስትጠቀመው በነገር ላይ በጓደኞቻቸው የጠፉ በተለይ ያቻ ግፊት ያለበትን እኔ ያውቃለሁ። የኛ ግን እንደዛ አልነበረም። እኔ ነበርኩ መማረው ፕሪፓራቶሪ የሚባለውን የዛኔ መሰናዶ አንዳንዱ ውጤት መጥቶለት ሳይመጣለትም ቴክኒክና ሙያ ምናምን የነበሩ ልጆች ነበሩ። አሁን ለምሳሌ ከዛ ከ8ታችን ውስጥ 2ታችን ጋዜጠኛ ነን። ወርቁ ሞላ የሚባል ልጅ እሱ ሙሉ አልበሙን ሰርቷል። ቶምቦላ ነጠላ ዜማዎችን ሰርቷል። በጣም ጥሩ ቦታ ነው ያለው። አሁን በቅርብ እርግጠኛ ነኝ እየተነጋገርን ነው፣ አልበም እንጠብቃለን። አንድ ልጅ እኛ ዛንትራ ባንድ የነበረች ልጅ መሐንዲስ የሆነች ልጅ አለች ምናምን። ሁላችንም ጥሩ እግዚአብሔር ይመስገን በጣም የተሻለ ቦታ ነው ያለነውና ጓደኝነት ለኔ ቤተሰብም ጭምር የሆነብኝ እነኛን በጣም የጠየሙ ቀናትን ያለፍኩበት ነው ዓለምዬ። ዛሬም ድረስ ለምሳሌ ሳገባ ሰርጌ ላይ እነሱ ነበሩ፣ የነሱ ሰርግ ነበርኩ። ገና ፍቅር ምናምን የሚባለው ስሜት ሲጀምር ቶሎ ለነሱ ነበር የሚነገራቸው። በችግሩም በደስታውም ውስጥ ነበር። ዩኒቨርሲቲ መጥቼ ግን ሌሎች ጓደኞች ነበሩ። ጓደኛ በኔ ህይወት ውስጥ በጣም ትልቅ የዛሬው አፈወርቅ ሲቆም ብዙ ከኋላ የደገፉት ጓደኞች አሉት። እንደው አገላለጹ ይሄ ጓደኛ የሚለው ትንሽ ሚርቅም እስኪመስለኝ ድረስና የኛ ጓደኝነት በኔ ህይወት ውስጥ የተመላለሱት ጓደኞች ደግሞ በጣም መልካም ነበሩ ልልህ ነው። በጣም ደስ ይላል። እንግዲህ ይሄ ነው ትልቁ እኮ ነገር። አሁን ስለ ጓደኝነትም ስናነሳ አንተም ብለዋል አፈወርቅ፣ ያቻ ግፊት የጠፋሉ የት ይደርሳሉ የተባሉ የሆነ ነገር በተለይ ደግሞ ታቋለ እንግዲህ የሆነች ትንሽ ያቺኛዋ እድሜ ላይ ደግሞ ስንደርስ ሁሉንም እንሞክር ምንልባት እድሜ ላይ ስንደርስ ደግሞ በቃ በዛው ተያይዘው የጠፉ ወጣቶች አሉና ምናልባት ይሄን የምታዩ በጣም ብዙ ሰዎች አላችሁ፣ ብዙ ወጣቶች አላችሁ፣ ብዙ ጓደኛሞች አላችሁ። ምናልባት ከመሃላችሁ አንደኛው ያልሆነ መንገድ እየሄደ ከሆነ አንደኛው የተበላሸ መስመርን እያየ እየተከተለም ከሆነ እንግዲህ ቆም ብሎ የኔነት ስሜት ነው አይደል? ትልቁ ያ ነው። የኔነት ስሜት ስላለ አፈወርቅ ምንም ነገር እንድትሆን ያንተ ጓደኞች አይፈልጉም። አንተም ከነሱ ውስጥ አንዳቸውም የሆነ ነገር እንዲሆኑ አትፈልግምና ያ ስሜት በደንብ መዳበር አለበት በሁሉም ሰው ዘንድ ብዬ አስባለሁ። ወደ ፍቅር ህይወት እንግባ እስኪ። አፈወርቅና ፍቅር፣ አፈወርቅና በተለይ እንግዲህ አሁን ባለ ትዳር ነህ። እንዴት ነበር የመጀመሪያው ሞመንት? እስቲ ወደዛ ልመልስ። ባለቤቴ አዲስ ሙሉ ትባላለች። በጣም ቆንጅዬ ነች በነገራችን ላይ እና ደግሞ በጣም ቆንጅዬ ዮሐንስ አፈወርቅ የሚባል ልጅ ወልደናል። 1 ዓመቱ ነው። በጣም በቃ ደስ የሚል እግዚአብሔር ይመስገን። እስከዛሬ ስንተዋወቅ ቀድመን ከተዳር በፊት ወደ 4 ዓመት 5 ዓመት ገደማ እንተዋወቃለን። ከተጋባን በኋላ 4 ዓመት ሆኖናል። 5ኛ ዓመታችን እየመጣ ነው እንግዲህ በስጨምቀው ወደ 10 ዓመት እየተጠጋ ነው። የተገናኘንበት አጋጣሚ ትንሽ ፈገግ የሚያደርግ ይመስለኛል። ምናልባትም በኔ እድሜ ያሉ ብዙዎች እንዲያዩት ስለምፈልግ ልንገርህ። ሬዲዮ ነበር ምሰራው አሰላፋና እና አርሲ ዩኒቨርሲቲ ተማሪዎችን ከአዲስ አበባ ጀምሮ ትራንስፖርት አመቻችቶ ይቀበላቸዋል።
እኔ ተላኩኝ። ያኔ ሪፖርተር ነበርኩ። ቀጠን ያለ ልጅ ተላኩኝና በትራንስፖርት እንመጣና በሌላ ትራንስፖርት እንመጣና ባስ የተዘጋጀ ስላለ አውቶቡስ ውስጥ ገብተን የተሳፈሩ ተማሪዎችን እንዴት አገኛችሁት አቀባበሉን እያልን ለመሄድ ነው የተሳፈርነው። በዚህ ጊዜ እየጠየኩ አንዲት ያስደነገጠችኝ ልጅ አየሁ። ቀጨጭ አለች፣ ጸጉሯ በጣም ረጅም፣ አይኖቿ የሚያምሩ ቆንጆዬ ልጅ አየሁ እና አወራኋት። እንደዚህ ቃለ መጠይቅ አደረኩላት። ሰላም እንዴት ነሽ? ከፋና ነው የመጣሁት፣ አፈወርቅ እባላለሁ። ማነው ስምሽ? አዲስ። እንዴት ነው አሁን ዩኒቨርሲቲው እንደዚህ ትራንስፖርት ማቅረቡ በጣም ጥሩ ነው፣ እኔም እንደዚህ የመጀመሪያ ዓመት ተማሪ ነኝ ምናምን ብላ አወራችኝ። በቃ የሆነ ነገር ደስ ብሎኛል። ከዛ ምንም ግን መናገር አልፈለኩም። ሄድንና እንዳጋጣሚ እኔ ምርጥ ዘር የሚባል ሰፈር ነው ያለሁት አሰላ። መኪናቸው ሊቆም ሲል እነሱን ያስገቧቸው ከኔ ቤት በአንድ አጥር ሚሊያይ ሌላ ቤት ውስጥ ነው። እዛ ቤት ውስጥ እንዳጋጣሚ የመምህራን ትምህርት ኮሌጅ ነበረ፣ የአሰላ መምህራን ትምህርት ኮሌጅ እና አርሲ ዩኒቨርሲቲ በጊዜው ትንሽ የዶርም እጥረት ስለነበረበት እዛ ኮሌጅ ውስጥ ቆዩ ተብለው ገቡ። ሚለየን አጥር ነው። ከዛ በጣም ግድንግድ ሻንጣ ነበር የያዘችው። አገዝኳትና አስገባው ምናምንና እዚህ ነው የምትቆዩት? አዎ። እኔም እኮ እንዳጋጣሚ ሰፈሬ እዚህ ነው፣ ቤቴን አላሳየውም፣ ሰፈሬ እዚህ ነው፣ እዚህ ፋና ነው የምሰራው ምናምን። ለማንኛውም ስልክ ተቀያየርን። ከዛ ቤተክርስቲያን መሄድ ስፈልግ ብዙ ሰው አታውቅም፣ ትደውልኛለች። ቤተክርስቲያን አብረን እንሄዳለን፣ የሆኑ ቦታዎችን አብረን እንሄዳለን። እንዲሁ አወጋን፣ አብረን መለማመድ ተጀመረ። ስራውም ተሰራ፣ ዜናውም ተላለፈ። ግን እንደዋወላለን። ቢሮአችንም እዛው ሰፈር ነው እንዳጋጣሚ። ከዛ ዝም ብለን ስናልፍ ምንም እንገናኝ ነበር። ከዓመት በኋላ እኔ እንደዚህ የፍቅር ስሜት እየተሰማኝ ይመስለኛልና እንደው የፍቅር አጋሪ ብትሆኝ የሚል ጥያቄ አቀረብኩላት። እሷ ግን አልተስማማችም ነበር በሰዓቱ። አሁን ዝግጁ አይደለሁም፣ ለቤተሰብ ቃል ገብቻለሁ። ቃሌ አንተ እኔ ተምሬ እስክመረቅ ድረስ ምንም አይነት ግንኙነት ውስጥ ላለመግባት እና በዓላማዬ ለመጽናት ቃል ገብቻለሁ ትላለች። እሺ ተባለ። ከዛ አሁን ደግሜ የጠየኳት በአቋሟ ጸናች። ውጭ ሀገር ያለች እህቷም አለች መቅደስ የምትባል፣ ለሷ ቃል ገብቻለሁ ስትለኝ እንደዛ ከሆነ በቃ እኔም ትቼዋለሁ ብያት። ግን አንዳንዴ ብቻ እንገናኛለን። ተገናኝተን ምናልባት ቤተክርስቲያን እዛ ኪዳነ ምሕረት ቤተክርስቲያን አለ፣ እዛ መሄድ ሊሆን ይችላል። ከዛ እያልን መጨረሻ ላይ በቃ ተረሳሳን። አይነት እንደዚህ የፍቅር ምናምን የሚባለው ተረሳ። አንተም ውሳኔዋን አከበርኩላት። ምክንያቱም በጣም ድርቅ አለችብኝ ነገር፣ ያው ስሜቱ ነበረ። ከዛ ስናወራ በቃ እኔ ተስፋ እየቆረጥኩ መጣውና ተውኩትና ግን እዛው ስለምትማር አልፎ አልፎ የመገናኘቱ ነገር ነበረ። ስትመረቅ ሌላ ሰው መምጣት ስላልቻለ እኛ አስመረቅናት። ከታናሽ እህቴ ጋር ሆነን እዛው አሰላ ስለነበር አርሲ ዩኒቨርሲቲ አስመረቅናት። ከዛ ተመርቃ ከሄደች በኋላ የሆነ ቀን ይሄው ተመረቅሽ አይደለም ወይ እንዴት ነው ግንኙነቱን አንጀምርም ወይ ስል ሽማግሌ ላክ ተባልኩ። ታምነኛለህ? ወዲያውኑ ነበረ አጎት ያለ ልክ እንደ አባቴ ቀደም ነገርኩ። ሙሉጌታ ሰፊ ነው ይባላል፣ ደብረ ብርሃን ሄድኩኝ። ጋሼ በቃ እንደዚህ አይነት የፍቅር ስሜት እየተሰማኝ ነው። እንደዚህ አይነት እሱ ሳይኮሎጂም ስለሆኑ የትምህርት ዝግጅቱ እዛ ኤሪያ ስለሆነ በደንብ ነፃ ሆነን ነው የምናወራው እና ፍቅር ሳይዘኝ አይቀርም። ልጅቷም ቆንጂዬ ነች፣ ጎንደር ነው ያለችው፣ ሽማግሌ ላክ ብላኛለች አልኩት። በዚህ እድሜ አይጠበቅም ታውቃለህ፣ ምንም አይነት የጾታዊ ግንኙነት ሳይኖር ምንም አይነት የጋራ ምንላቸው ነገር ሳንጋራ ግን ሐሳብ ለሐሳብ ግን እንተዋወቃለን። ከዛ ሽማግሌ ላክ ምናምን ስለው እሺ አለ። ሽማግሌ አባቴም ጎንደር ስለነበረ ከጎንደር ሽማግሌ ተላከ። እኔም ሽማግሌ ከተላከ ካለቀ በኋላ ሁሉ ነገር ካለቀ በኋላ መጣች ለስራ ፍለጋ እዚህ አዲስ አበባ መጣው። ፎቶ ተነሳ፣ ሄድን ጎንደር፣ ሰርግ ተደገሰ። እንደ ወንድና እንደ ሴት የሰርጋችን ቀን ተዋወቅን።
ማለት በጣም ረጅም ጊዜ ነበረ። ብዙ ሰው አሁን ማለት አይጠበቅም አይደል? እንደ ሴትና እንደ ወንድ የዛን ቀን እንዲያውም አካባቢው ላይ ትንሽ ለእንደዚህ አይነት ነገር በጣም ትርጉም ስለሚሰጥ አባቷን በጣም ደስ ተሰኙ። መሬትም የሆኑ ነገሮችም ስጦታ ለእኔ ተሰጠኝ እና እንዲህ ነው የተገናኘ ነው። ይሄ ከሆነ በኋላ እንግዲህ ትዳር የሚባለው ገባን። ብዙ አስቸጋሪም ጊዜያት አሳለፍን። እንዳጋጣሚ ውጭ ሀገር የኖረች እህቷ ነበረች እና ሌላ እህቷ የተባበሩት አረብ ኤሚሬት የምትኖር በሰው ተገደለች። እስከዛሬ ፍትህ አላገኘንም። ምናልባት እሱ ሌላ ምዕራፍ ነው ሰፊ። እዛ አካባቢ ትንሽ እዛው ነበረች። እነሱን አስቸጋሪ ጊዜያትን በጣም በእምነትም ጎበዝ ስለነበረች አብረን አለፍናቸው። እግዚአብሔር ይመስገን ዛሬ ብታይ ቤታችን ውስጥ የሆነ የሚሮጥ ልጅ አለበት። ቆንጆዬ ልጅ በቃ ስትገባባ ሚል ማለት የጀመረ ልጅ ያለበት ቤት አለ። እንግዲህ ባጭሩ በጣም የሚገርመውና በጣም ደስ የሚለው እንግዲህ ግንኙነት ምንም አይነት ጾታዊ ግንኙነት ሳይኖራችሁ የሰርጋችሁን ቀን መጠበቅ፣ በተለይ እንግዲህ አሁን ዘመናዊ ነን በሚባልበት ሰዓት ላይ በተለይ አይደል? አሁን ብዙ ጊዜ እኮ ሰዎችን ስጠይቃቸው እንዴ ኧረ ቀድመንማ መታየት አለብን የምትባል አንድ ቃል አለች። እቺ ብዙ ጥንዶችን በተለይ የሪሌሽንሺፕ የፍቅር ግንኙነታቸውን እንደው መና ሆኖ እንዲቀር ያደረገ ግን አለምዬ ሚስ አንደርስታንዲንግ እንዳይኖር ፍጹም ነኝ ከዛ በፊት ተፈትኛ አልወደኩም ሚል ተባባሚ እንዳይኖር ለሰዎች ነው እንጂ እንዲያስተምራቸው ይቻላል የሚለው እንዲያውቁት ስለምፈልግ ነው እንጂ እንዳልከው ነው እኮ በብዙ ፈተናዎች ውስጥ እናልፋለን ሁላችንም። ግን አንተ የእሷን ስሜት አክብረህ እኮ እሷ ያንተን ጠብቃ እዛ ቀን ድረስ ሄዳችኋል። እና አንዳንዴ መውደቅ እንዳይመስላቸው ብዬ ነው። ብዙ በተለይ የግቢ ላይፍ ላይ ያሉ አላማዬን ላሳካባክ ትምህርቴ ልጨርስ ይላሉ በጣም ብዙ እህቶችና አይደል? ይሄንን መጠበቅ አለበት ሰው ማክበር አለበት። እውነት ነው። ያው ከዛ በፊት ምንድነው ግቢም ላይ እኔም የተሳሳትኳቸው ስህተቶች አሉ ይመስለኛል። ዋናው ቁም ነገር ግን ልንገርህ፣ አንደኛ በጣም ግንኙነቶች ሰላማዊ እንዲሆኑ በደንብ መደማመጥ መቻል። ሌሎች ያው እናጎላለን ሁላችንም። እነኛ ግን የተሻለ መንገድ የተሻለ ነገር የሚሆኑት ደግሞ አላማ ኑሮ በጋራ አቅደ በጋራ አስታረገው የበለጠ ጥሩ ይሆናልና እኔ እንዳጋጣሚ እሱ ሆኖልኛል። በጣም ደስ ይላል። አፈወርቅ ከሀገር ወጥተሃል፣ ወደ ቻይናም ጎራ ብለህ ነበር አፈወርቅ። በምን አጋጣሚ ሄድክ ቻይና? በጣም ጥሩ እንትን ነው። እንዴት ሆነ መሰለ፣ እንዳጋጣሚ የተወሰኑ የምርመራ ስራዎችን ሰራው። ፋና እንደምታውቀው በጣም ለጋዜጠኞች እድል ይሰጣል። በጣም ፕሮፌሽናል ያሉት ቤት ነው። እነኛን እድሎች ተጠቅሜ የተወሰኑ የምርመራ ስራዎች ሰራው። እነኛ ስራዎች ውጤት አመጡ። ከዛ አንድ ሪኮመንዴሽን የሚጠይቅ ነገር ኢትዮጵያን ወክሎ አንድ ጋዜጠኛ ወደ ቻይና መሄድ ነበረበት። እንዳጋጣሚ ለፋና መጣ። በየዙር ስለሚደርስ ፋና ደግሞ እኔን ሪኮመንድ አደረገ። ፈተናዎች ነበሩት። እነኛን ፈተናዎች ተፈተንኩና ተሳካ እግዚአብሔር ፈቅዶ። በጣም የሚገርምህ ነገር በጣም የተያዙ ለምሳሌ ባለቤቴ ነፍሰ ጡር ነበረች። እሷን ጥሎ ነው የሄድኩት። እሁድ ተመርቄ ሮብ ነው የበረርኩት ምናምን የሆኑ ማይቻሉ ነገሮች ነበሩ። ግን በህይወቴ ውስጥ የነበሩት ፈተናዎች እንደዚህ አይነት ነገሮችን ኃላፊነቶችን እንድጠነክር ግን አድርገውኛል። በደንብ ስለራሴ ስናገር እና ለመሄድ ወሰንኩኝ። መቼ ነበር? ያለፈው አመት በፈረንጆች ኦገስት 15 2024 ነው ለመሄድ የነበረው። ከዛ በረርኩ። ምንም እንግዲህ ስለ ቻይና ከንባብና ከፊልም ውጭ ብዙ አላቅም ነበር። ሄድኩኝ። በጣም እድለኛና በጣም ጥሩ ጊዜ የነበረኝ ልጅ ሆንኩኝ። ምን ሆነ መሰለ፣ ከ98 ሀገራት አንዳንድ ጋዜጠኞች ይወከላሉ። ፕሮግራሙ የቻይና ዓለም አቀፍ የፕሬስ ኮሚኒኬሽን ሴንተር ነው የሚባለው፣ CIPCC ይባላል። በዛ ፕሮግራም ከ98 ሀገር አንዳንድ ጋዜጠኞች ይወከሉና እነኛ ጋዜጠኞች ቻይናን እየዞሩ ዘገባ መስራት ነው። ዘገባዎቻቸው በቻይና ትልልቅ ሚዲያዎች ማለት በቻይና ዴሊ፣ በግሎባል ታይምስ፣ CGTN እና ሌሎች ላይ ይተላለፋሉ። ከእንደገና ደግሞ አገራቸው ላሉ መገናኛ ብዙሃንም ዘገባዎችን ይልካሉ። እና
ከ98 ሀገር ከላቲን አሜሪካ፣ ከመካከለኛው አውሮፓ፣ ከአፍሪካ፣ ከካሪቢያን እና ከእስያ ከተወከሉ አንዳንድ ጋዜጠኞች ጋር ከየሀገራቱ እዛ ነበርን። ከአፍሪካ 24 ጋዜጠኞች ነበርን። ያ ፕሮግራም እንግዲህ ብዙ ነገር እንዳውቅ አረገኝ። አንደኛ እኛ ጋዜጠኞች ነን፣ ምንሰራበት ሰዓት ግን በጣም ትንሽ ነው። በጣም ብዙ ስራዎችን መስራት ይቻላል የሚለውን አነቃኝ። ሁለተኛ ነገር አሰራሮችን ደግሞ አዳዲስ ኃላፊነትና ነገሮችን እንድሞክርም እድል ሰጠኝ። ለምሳሌ እያወቅካቸው አልችላቸውም የምትላቸውን የምትተዋቸውን ነገሮች ለካስ በፊት ለምሳሌ ፍቃድ ወስጄ ነው የሆነ ጽሁፍ አርትዖት መስራት ካለብኝ የራሴን ጽሁፍ ፍቃድ ወስጄ ነበር የምሰራው። አሁን ግን ለካንስ ፋና ስሰራውዬ ማታ እስከ 6 ሰዓት መስራት እችላለሁ። ከዛ ከ6 ሰዓት እስከ 12 ሰዓት ከተኛው 6 ሰዓት ተኛለሁ። 6 ሰዓት ለአንድ ሰው በቂ ነው የሚለው መረዳት እየተፈጠረብኝ መጣ። ያጋጣሚ ይሄን መጽሐፍም እዛው እያለሁ ነው በነገራችን ላይ አብዛኞቹን ክፍሎች የየዕለት ማስታወሻዎችን መዘግብ ስለነበረ የጉዞ ማስታወሻ ቅርጽ ያለው መጽሐፉ ነው የተወለደውና የሄድኩበት አጋጣሚ ለመጽሐፉ መወለድን ለራሴ ራሱ እየሰራውበት የነበረው መንገድም እንድፈትሽው አደረገኝ። ተቀይሯል። እንግዲህ ይሄ አዲሱ መጽሐፍክ ጽንሰቱም ውልደቱም ቻይና ነው። እንግዲህ እንዳልከኝ በዚህ አጋጣሚ ሄደ ምን ላይ ትኩረቱ እንዲያደርግ አደረከው? እንግዲህ ቻይናን ሙሉ ማስቃኘት ለተመልካቾች ግልጽ እንዲሆን ነው። እኔ አንብቤዋለሁኝ፣ ግን ይሄን የሚያዩ እንግዲህ መጽሐፉ እጃቸው እስኪገባ እንኳን ምን ላይ ነው ጥቅል ትኩረቱን ያደረከው? እንግዲህ ቻይናና ኢትዮጵያ ዓለምዬ ብዙ የሚያመሳስላቸው ነገር አለ። የመጀመሪያው ቻይና የረጅም ጊዜ ታሪክ ያለው ሀገር ነው። ኢትዮጵያም የረጅም ጊዜ ታሪክ አለው። ቻይና በህዝብ ቁጥሩ በጣም ብዙ ነው። እኛም በአንጻራዊነት ከአፍሪካ ከተወሰኑ ሀገራት ጋር ምንጋራው ወይ ብዙ በናይጄሪያ ነው ምንበለጠው። ቻይና ስር በሰደደ ድህነት ውስጥ ነበር። እኛም ስር በሰደደ ድህነት ውስጥ ነበር። ቻይና በርስ በርስ ጦርነት ውስጥ ነበረ። እኛም በርስ በርስ ጦርነት ውስጥ ነበር። ቻይና አስከፊ ቀናትን አሳልፈዋል። እኛም አስከፊ ታሪኮች አሉ። አሁን እነሱ አስከፊ ታሪክ የላቸውም። የእርስ በርስ ጦርነት የላቸውም። እንዲያውም በዓለማችን ሁለተኛውን ግዙፉን ኢኮኖሚ መገንባት ችለዋል። ምናልባት ነገ ከነገ ወዲያ የዓለማችን አንደኛው እንደሚሆን ይጠበቃል። እኛስ ብዬ መጠየቅ ጀመርኩ። የት ነው ያለ ነው? ብዙ ነገሮችን እየተጋራን እንዲያውም በአንድ ወቅት ኢትዮጵያ በዓለም አቀፍ ተደማጭነት ዛሬም ተደማጭነቷ እንዳለ ሆኖ የምትደመጥ አገር ሆና ግን ለምንድን ነው በሳይንስና ቴክኖሎጂ የበለጡን? ለምንድን ነው በኢኮኖሚ የበለጡን? ለምንድን ነው ከተሞቻቸው በዚህ ልክ ዝማኔ ውስጥ የገቡት? ትራንስፖርታቸው በዚህ ልክ ለምንድን ነው የፈጠነው? እኛ ሴቱ ጋር ነው የጎደለን ብዬ ራሴን መጠየቅ ጀምሩ። ቆጨኝ። ብዙ ነገር እያለን ለምሳሌ አንዳንድ ቦታዎቻቸውን ሳይ በቃ አሸዋ የሆነ በረሃ ላይ የሚሰሯቸውን ስራ አየሁ። የእኛን አካባቢዎች ደግሞ የእኛን ለማፈር እያልን ምንዘፍንበትን ምንቀኝለትን ፏፏቴ ሸንተረርሽ እያልን ምናነሳውን አየሁ። ቆጨኝ። ሲቆጨኝ ምናሰብኩኝ ለምን መጽሐፍ አልጽፍም? እኛም ምንጠቀምባቸው ነገር ይኖር ይሆን የሚለው ያው ጋዜጠኛ ነኝ። በዛ ጻፍኩት። ሁሉን ነው የጻፍኩት? ሁሉን አልጻፍኩት። ያየሁትን የጻፍኩት። ርዕሱም ቻይና በጋዜጠኛው አይን ነው የሚባለው። እኔ የደረስኩበትን ያየሁትን የጻፍኩት። ቻይና ይሄ ብቻ ላትሆን ትችላለች። እኛ ከኛ አንፃር እኔ ካየኋቸው አንፃር እነዚህ ጉዳዮች እኛ ብንወስዳቸው ለምሳሌ በእነሱ ታሪክ አያጣላም። ቻይና 1949 የቻይና ሪፐብሊክ ሀገር ይሆን ዘመናዊ ቻይና የዛሬዋ ቻይና 1949 ላይ ነው የተመሰረተችው። በ76 ዓመታት ግን ይሄን ሁሉ ነገር ማድረግ ችለዋል። ይሄን ሁሉ እንግዲህ ከዜሮ ወደ ሄሮ በ76 ዓመታት እንግዲህ ቻይና በጋዜጠኛው አይን የምታዩት ስክሪን ላይ የምታዩት ማለት ነው። አፈወርቅ እንግዲህ ያየውን ነው ያስቀመጠበት። ሁላችሁም እንድታዩት ደግሞ እኔ ሪኮመንድ አደርጋችኋለሁ። እርግጠኛ ነኝ ነው የምነግራችሁ። በጣም የምታተርፉበት የምናተርፍበት ነገር ነው። ስለዚህ የት ያገኙታል ግን ተመልካቾች? መጽሐፉን በተለያዩ መንገዶች ለማድረስ እየሞከርኩ ነው። አንዱን ራሴ ኃላፊነት ወስጄ ለማከፋፈል እየሞከርኩ ነው። ለምሳሌ መቀየር ከፈለኳቸው። ሌላው ግን
በጃዕፈር እዚህ ለጋር ያለውና በተጨማሪ ደግሞ ኤዞፕ መጽሐፍት ፒያሳ ያለው ጋር ያገኛሉ። በክልል ከተሞች ጎንደር፣ አዳማ፣ ድሬዳዋና ሌሎች ከተሞች ላይ መጽሐፉን እያሰራጨን ነው ሐዋሳን ጨምሮ። ስለዚህ ደውለውም አንተን ማግኘት ይችላሉ። ደውለውም እኔን ማግኘት ይችላሉ። ሌላው እንግዲህ በአማርኛ ብቻ አይደለም ወደ ኦሮምኛ ተተርጉሟል። እጅግ ላይ ያየሁት ነው። ስለዚህ ሁለቱንም ማቅረብ ትችላለህ። አሁን ባልካቸው ደግሞ የመጽሐፍት መደብሮች ውስጥም ማግኘት ይችላሉ ማለት ነው። በጣም ደስ ይላል። እንግዲህ በቅርቡ ደግሞ በነገራችን ላይ ቅድምም አፈወርቅ እያለኝ ነው እየሰማችሁት ነው፣ ለህትመት የሚያበቃቸው ስራዎች አሉ። ስለዚህ እነሱንም በጣም በጉጉት እንጠብቃለን። እንደው ከመለየታችን በፊት ግን ህይወት ምን አስተማረች አፎዬ? ሁሌ መጠንከር አስፈላጊ መሆኑን አስተምራኛለች። እንደነገርኩ በፈተናዎች ውስጥ ነው የመጣሁት። ከዛ ደግሞ ፋና ደግሞ ሌላ ጥንካሬ ይሰጣል አይደለ? ፋና ቤት እንግዲህ አንተ ባለፉት ብዙ ጊዜያት ሰርታል። አሁንም እየሰራው በጣም ትልቅ ነገር ነው። ፋና በጣም የሚሰጠን ነገር ልንገር፣ በጣም ጠንካራ ነው የሚያደርገን። ዜና ክፍል ረጅም ጊዜ ሰራሁና በደንብ መጠንከርና አዳዲስ እይታዎችን ሌሎችን አስተማረኝ። እኔ ዛሬ የተማርኩትን እንደው በህይወት ይሄን ሁሉ ኖርህ ምን ተማርክ ብባል እጅ አለመስጠት ለነገሮች። በቃ በጣም ከባድ የመሰለን ቀን የሆነ ቀን እንስቅበታለን። ይሄ ነበር ለካ የከበደኝ። እኔ የምነግርህ በተለያየ ቤተሰብ ውስጥ ነው። ቅድም አይደል እንደነገርኩ ያደግኩት። ከዛ ማዘርም ወንድሜም ሄዱ። ከዛ ብዙ ቀን ራሴን ስለማጥፋት አስብ ነበር። ብዙ ቀን ማለት ለምንድን ነው የምኖረው? እኔ ባልኖር እዚህ ምድር ላይ ምን ሊቀነስበት ይችላል ምናምን። ከዛ ያለፈና አሁን ቤት ስገባ ሚስቴ ፈገግ ስትል ልጄ ሲሯሯጥ ምናምን ሳየው ለካ ራሴን አጥፍቼ ቢሆን ይሄ ነበር የሚቀርብኝ። እኔ ባልፍ ይሄ የኔ አልነበረም። ስለዚህ ያኔ መጠንከሬ ልክ ነበር ብዬ አስባለሁና በህይወቴ ውስጥ ሁሌ ጎበዝ ሆኖ መገኘት፣ ሁሌ መጠንከር፣ ሁሌ ደግሞ በፈጣሪ ህልውና ማመን በጣም አስፈላጊ መሆኑን እንትን አልኩኝ፣ አወቅኩኝ። አሁን እኔ ዛሬ ለማንኛውም ሰው መንገር የምፈልገው አንዳንድ ወጣቶች አሁን እንደዚህ ሆኑ፣ ሱስ ውስጥ ገቡ ምናምን በነገር ላይ ስለማይጠቅም እንጂ ሞካክረነው ነበር፣ ግን ስለማይጠቅም አሁን እኔ እዛ ላይ አታገኘኝም። ዛሬ በጣም በህይወታችሁ ከባድ የመሰላችሁ፣ ዛሬ ተስፋ የቆረጣችሁበት፣ ዛሬ አይሆንም ያላችሁት ነገር እርግጠኛው የምነግራችሁ ከኖራችሁ በህይወት ራሳችሁን ከጠበቃችሁ ነገ ተስቁበታላችሁ። በተለይ ወጣቶች፣ አንዳንድ ወጣቶች እንዲሆኑ ምናምን እሰማለሁ ያው ማህበራዊ ሚዲያው ምናምን እና ሁሉ ነገር አላፊ ነው። ሁሉ ነገር በጣም እናንተ ከቆማችሁ እንትን እኮ ማለት ነው ጎርፍ ይመጣል የሆነ እቃውን እየጠራረገ ምናምን ይሄዱት ይሄዳሉ። ምናልባት ትልቅ ነገር ይዘው የቆዩት ግን ከጎርፉ በኋላ እነሱ ይኖራሉ። ስለዚህ በህይወታችሁ የሚገጥሟችሁ ነገሮች እንደዛ ናቸው ብዬ ነው ማስበው። እኔም እንደዛ ስለሆንኩኝ እኔም አንዳንዴ ተኝቼ ስነሳ በነገር ላይ መብላት እኮ ማልችልባቸው አጋጣሚዎች ኖረው ያውቃሉ። ለመብላት አሁን መብላት ለኔ በጣም ጥቂቱ ነገር ነው፣ በጣም ተራው ነገር ነው መብላት የሚባለው። መብላት ትልቅ ነገር የሚሆንባቸው ሰዎች እንዳሉ እረዳለሁ። እርግጠኛ ሁኑ እናንተ ነገ ትበላላችሁ ወይ ከተወሰነ ጊዜ በኋላ ትበላላችሁ ብቻ ሳይሆን ታበላላችሁ ሌሎችም እናንተን ተመስርተው የሚኖሩ ሰዎች አሉና ህይወት ይሄንን አስተማሪ ደግሞ በሄድኩባቸው ቦታዎችም ያየሁት ያወቅኩት ይሄንን ነው። ለምሳሌ እንደው እዚህ መጽሐፍ ላይ ለመጽሐፍ ሞክሬያለሁ። በነገራችን ላይ ቻይና ከ76 ዓመታት በፊት ኮሚንታንግና ኮሚኒስት ፓርቲ በጣም አሰቃቂውን የእርስ በርስ ጦርነት አድርገዋል። በጣም ደም አፋሳሽ ጦርነቶችን አድርገዋል። ግን ምን እንደተፈጠረ ታውቃለህ? ኮሚንታንግ የሚባለው ፓርቲ ተሸንፎ ኮሚኒስት ፓርቲ ስልጣን ያዘ። አሁን የተወሰኑ የቻይና አካባቢ ስትሄድ ለዛ የእርስ በርስ ጦርነት ሐውልቶች አቆመዋል። እነኛን የእርስ በርስ ጦርነት ዛሬ እንዲዋጉባቸው ዛሬ እንደዚህ አንተ አጠፋ ይሄኛው አጠፋ ለመባባል ለመካሰስ አይደለም፣ በችግሮቻቸው ላይ ሊስቁባቸው ነው። ታውቃለህ እንዲህ ሆኖ ነበር ብሎ በችግር ላይ መስቅበት ያ ቀን ደግሞ ይመጣል። እኔ በቃ ህይወት የነገረኝ በመኖር ያወቅኩት ነገር ሰዎችን ያየሁት ብዙ ሰዎችን አይቻለሁ። በነገር ላይ ትናንት ብዙ ሰው የሳቀባቸው ያነወራቸው
ማህበራዊ ሚዲያ ላይም የተሰበሩ ብዙ ሰዎች አይቻለሁና እኔ እንደዛ ተምሬያለሁ በትክክልም በጥፋቴም ውስጥ። ትክክል። በነገራችን ላይ እንደው በቃ የልቤን የተናገርክልኝ በተለይ በተስፋ መቁረጥ ውስጥ ያሉ ሰዎች ራሳቸው ላይ ጉዳት የሚያደርሱ ሰዎች ነገን ያየ ሰው የለም እላለሁ እኔ ሁሌ። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው እንዳልከው መቆማችን መኖራችን ነገን ለማየት ያግዘናል። ትክክል ነው። ዛሬ ከባድ ጊዜን እያሳለፈ ሊሆን ይችላል ሰው በጣም ስትራግል እያደረጉ ህይወት በቃ ጭልም ብላባቸው ከባዱን ጊዜያት እያሳለፉ ሊሆን ይችላል፣ ግን ይነጋል። እኔ እንዳልከው እኮ ነው አንተ ራስህን ብትጎዳ የመጀመሪያው የመጨረሻውም ተጎጂ አንተ ነህ። ለምን? ህይወት ስለሚቀጥል። እውነት ነው። የሚወድቅ ሰው ያዝናል፣ ልቡ ይሰበራል። ግን ይሄ ለጊዜያት ነው አይደል? አብሮክ መቃብር እኔ እንግዲህ በኔ መረዳት ማንም ሰው በህይወት እያለ የሆነን ሰው ሞቶ ተከትሎት መቃብር ውስጥ አልገባም። የሚወደውን የሚሳሳለትን የሚንከባከበውን ሰው አጥቶ አብሮ ግን እዛ ጉድጓድ ውስጥ የገባን ሰው እኔ አላውቅም። ስለዚህ ይሄ ምን ሊያስተምረን ይገባል አይደል? እንዳልከው እኮ ነው ተስፋ ማድረግ። ነገ እንስቅበታለን በችግራችን ላይ፣ ነገ ባጣነው ነገር ላይ ስናገኘው እናመሰግንበታለን። በነገር ላይ አንድ በጣም ጥሩ ነገር ልንገርህ፣ የኔ ልምድ። እናቴ ያልጋንሽ አላምረው ትባላለች። በጣም ነው ወዳት፣ በጣም በቃ ውድድ የምታረጋት እናት ነች። በጣም ብዙ ምክንያት ስላለኝ የሆነ ነገር አድርጌ ስሸለም ጎበዝ ስባል ያልጋዬ በሰማይ ፈገጋለች ነው የምለው ለራሴ። በቃ በጣም ነው ወዳትና አስብ፣ አሁን ከሷ ጋር በሞት እችል ነበር ራሴን ባጠፋ። ዛሬ ግን ምለው በቃ እሷ ደስ ሊላት የሚችለው ለምሳሌ ስመረቅ እንትን እዚህም ጂሊን የአመቱ ምርጥ የቱሪዝም ጋዜጠኛ ሽልማት ወስጄ ነበረ ቻይና። እና የዛን ቀን ለራሴ ስለው የነበረው ምን እንደሆነ ታውቃለህ? በቃ እናቴ በሰማይ ፈገግ ትላለች ዛሬ ነው የምለው። ሰው ይሄ እንደዚህ ቢሰማው፣ ምክንያቱም ባንተ መሰበር ደስ የሚሰኝ ያለፈ ወዳጅ አይኖርህም። የሆነ ሰው ህይወቱ አልፎ ወይ ምናምን ሆኖ ባንተ መሰበር ደስተኛ ሊሆን አይችልም። ደስ የሚለው አንተ ስታሸንፈው ነው ያንን የተፈተንክበትን ቦታና አትሊስት እንዲያው ብዙ ጊዜ እንዲያው በተለያዩ ቦታዎች አሉ፣ በተለያዩ ችግሮች አሉ ሰዎች ይሄንን ሊያዩት ይችላሉ። የሆኑ ነገሮች አልሳካ ያላቸው ሰዎች ሊያዩት ይችላሉ። በእናንተ መሰበር ግን ጠላታችሁም እኮ ነው እንጂ የሚደሰተው የሚወዳችሁ አንድም ደስ የሚል የለም። አትሊስት ስለሚወዳችሁ ሰው ብላችሁ ሊሳካላችሁ ይገባል፣ ልትቆሙ ይገባል፣ ልትበረቱ ይገባል ብዬ ነው ማስበውና ብዙ ያልተሳኩ ሙከራዎች አሁን እኔ ዝም ብሎ ገብሱን ስላወራው ሊሆን ይችላል። በጣም ብዙ የፈተና ጊዜያት ነበሩ። ምናልባት ያው በዚህ ጥያቄ ነው እኔም እቺን ጥያቄ ማንሳቴ አይቀርም። በእርግጥ እኔ ሁሌ ይላል እንደው የሰው ልጅ እንደው በህይወት በጣም ያዘንክበት ቀን ብሎ መጠየቅ ብዙም አልወድም። ምክንያቱም ብዙ ያዘንባቸው ስለሚኖሩ ማለት ነው። በጣም የተደሰትክበትም ስትል እንደው ስፔሲፊክ አድርጋ አንድ ስታነሳ ብዙ የተደሰትንባቸው ቀናቶች ይኖራሉ። ግን ማንረሳው ብለን ብናስተካክለው ደስ ይለኛል። እንደው በጣም ከባዱ የማትረሳው ጊዜ የቱ ነበር? የምደሰትበት ያዘንኩ ከሀዘኑ ልጀምር፣ ከዛ በደስታ ሲለወጥ ስላየው ያስባል። ብዙ የተሰበርኩባቸው ጊዜያት ነበሩ። እውነት ለመናገር በጣም ብዙ የእናቴን አረሳው። እናቴ ያረፈችበትን እናቴ ማለት በጣም ድንቅ ሴት ነበረች። የሚገርም የሁሉም እናት ድንቅ ናት፣ በዛምናለሁ። የኔ እናት ደግሞ በጣም በብዙ ነገር ውስጥ ተፈተና የቆመች እናት ነበረች እና ያለፈችበት አጋጣሚ ዛሬም ድረስ በቃ ይመጣብኛል። ጳጉሜ 3 ነው ያለፈችው ቀን። እኛ አካባቢ የሄድን ጳጉሜ ወራ ጊዜያትን እየሄድን ወንዝ እንታጠባለን ማታ እና ጳጉሜ ነሐሴ 30 ነሐሴ 1 እና 2 አልተጠመቅኩም። እኔ ሄጄ ወንዝ አልወረድኩም እና ከጓደኞቼ ጋር ልሄድ ብዬ ጳጉሜ 3 ቀን ግን እናቴ ካልጋ ወረደች። ሳምንት ብቻ ነው የታመመችው እና ምን እንዳመመት ለምን እንደታመመች ምናምን አልገባንም እኛ ልጆችም ስለነበር እና ጳጉሜ 3 ወረደች። ገላዬን እሷ ነች የምታጥበኝ፣ አጠበች ምናምንና ከጓደኞቼ ጋር ዛሬ ደህና ነኝ ምናምን ብላ ልክ ሰፈር ሄደን ጅራፍ እያጮህን እኛ ሰፈር ይባላል። ስመጣ እናቴ ያልፋለች
በቃ በህይወቴ ያዘንኩበትም ደግሞ የኛ ማህበረሰብ ግን አንድ ልንገር በጣም ስብር ድቅቅ ያልኩበት ጊዜ ነው ያ ጊዜ 14 ዓመቴ ነው 9ኛ ክፍል ነኝ ዓለሜ ነች እሷ ሌላ ብዙ ማቀው ነገር የለኝም እና ሰው ሲያለቅስ ነው ያላለቅስም አፉር ቃልቅስ እንጂ እናት እኮ ነች የሞተችው ደስታ ሆነልህ ምናምን ይለኛል ሰው እኔ ውስጤ ንድድ ብሏል ይሄም ማልቀስ ማችልበት ድርቅ የምትለው ነገር አለ አይደለ ያ ጊዜ በጣም ከባድ ነበር እውነት ቤት ዘግቼ እናቴ በዛ ሁሉ ውስጥ ሆና ልጆች ቢቸግራችሁ ቅርስ ብላ ቤት ነበር እና አልተሸጠም እስካሁን እና እዛ ቤት ውስጥ ሆኜ ብቻዬን በቃ ራሴን ለማጥፋት ጣራ ምናምን አይነበረ ምናምን በጣም ይከብዳል መቃብሩ ሄጅ ምታወራኝ መስለኝ ነበር 9ኛ ክፍል ነኝ ምናምን በጣም ከባዱ ጊዜ ነበር እግዚአብሔር አንዳንዴ ተስፋ ሊያስቆርጠኝ ነው እንዴ ስትል ደግሞ በ5 ወሩ እኔና ወንድሜ ዩኒፎርም እየተቀያየርን ነው እንደምንለው እና በጣም ከበደንና 5ኛው ወር ላይ እሱ የከሳት እኔ ጧት ተማሪ ነበር እና እኔ ትምህርት ቤት ሄጄ እሱ ከሰዓት ይመጣል ነው አይከል ነበር ምንማረው አይከልና ሰራባ የ7 ኪሎ ሜትር ርቀት አላቸው ከዛ የሆነ ልጅ እየሮጠ መጣና አፉርቅ አለኝ አቤት ስለው ወንድም እኮ ሞታል እንዲህ ነው ያለኝ እንግዲህ በዛኛው በእናቴ ሞት ውስጥ እንደዚህ ነበር የነበርኩት ከዛ አላከከምክም ነበር አዎ በቃ እንደተሰበርኩ ይሄኛው ወንድሜ ደግሞ እኛን ለማኖር እኔና ከዛ ደግሞ ሌሎች ታናሽ ወንድሞች ነበሩ የእናቴ ልጆች እኛን ለማኖር በጣም ዝቅ ያሉ ስራዎች ይሰራ የነበረ ነው ከዛ ሞተ እኮ አለኝ እኔ አልሰማሁትም ከዛ በኋላ ምን እንደሆነ አላውቅም 7 ኪሎ ሜትሩን ብቻዬን እየሮጥኩ ነው ሄድኩት ስደርስ አስክሬን ነው ያገኘሁት ከወንድሜ ጋር አንድ አልጋ ነበር ጧት የተኛ ነው ምንድነው የተፈጠረው ፈጣሪ ምን ያደረገ ነው የለም ማለት ነው እሱ ምንድነው የሆነው ይያልኩ ነበር ራሴ የምጠይቀው ጭልም ምን ያለብኝ አለምሰከን ማዘር ሄደች ታላቅ ወንድሜ ግን የኔ ታላቅ ስለነበረ አለ ብዬ ነበር ማሰብ እሱ ጭልም ምን ያለው እሱ መታያት ብርሃን ጭልም ስትል ይሄ መብራት ሲጣፋ ማለት ነው በህይወቴ በጣም ከባዱ ጊዜ ነበር በጣም ከባዱ ከሰው ጋር መግባባት ያቃተኝ ምናልባት ዛሬም ድረስ የሚከተሉ አንዳንዴ ብልጭ የሚሉብኝ ቁጡነት ምናምን አይነት ጸባይ የመጡብኝ እንደ እግዚአብሔር ምን ሆነ ምናምን ብዬ ያሰብኩበት ጊዜ ይቅርታ እና ማለት ስሜቱ አይ ነው በቃ በጣም ያናዘን እኔ አረሳው በጣም ማለት ነው በጣም ግን ምን ሆነ በቃ ጠነከርኩ ገባ የሆነ ጊዜ ምን አረግ ነበር መሰለ ፊልም ምናምን አይ ነበር የሆነ ሱሳይዳል ምናምን ራሳቸው የሚያጠፉበት ፊልም ምናምን እና እንደዛ ይመስጠኝ ጀመረ ይሄ ሞት ታሪኮች ምናምን ማንበብ እና ምን አስብ እንደነበረ ታውቃለህ ራሴን ባጠፋ በቃ ልቅ ቢል ከዛ ሄዳለሁ ደግሞ መድኃኔዓለም ቤተክርስቲያን ነው እናቴና ወንድሜ እንዲህ ነው የተቀበሩት ማላቸው ላይ ቁጭ ይላሉ 12 ሰዓት ምናምን እዛ ማታ ላይ ምናምንና ከባድ ጊዜ ነበር በጣም ከዛ አጎቴ ሙልጌታ ያልኩ እንግዲህ ሳይኮሎጂም ስለሚያቅም ነው እና ደግሞ እናት የሆነች ሚስት አለችው እናት ለኔ እናት የሆነች ከዛ እነሱ በቃ በህይወቴ አሁን ይሄኛውን አያውቁም ነበር እነሱ ደብረ ብርሃን ያሉት ፋዘር ደግሞ ሌላ ባለቤት ስላለው እዛ ብዙ መሄድ ደግሞ ደስ አይለኝም ትራውማም አለ የሆነ ነገር አሁን ፋዘር በጣም ከኔ ጋር በጣም እናወራለን በጣም ምርጥ አባት ነው አሁን ያኔ ግን እሱ ራሱ ያናደኝ ነበር በቃ ይሁን ስለማነብ ማያቸው ፊልሞች ምናምን ይረብሹኝ ስለነበር ለእናቴ ሞት እሱን ተጠያቂ አረጋው ነበር እጠላው ነበር አባቴ ግን በቃ ያ ያለፈ ሲሄድ እያደኩ ሲሄድ ነገሮች እየገቡኝ ሲሄዱ ያ የነገርኩ ነገር እየተገፈፈ ጨለማው እየተገፈፈ ታለፈ እግዚአብሔር ይመስገን አሁን ከአባቴም ጋር በጣም ሰላም ነን አባቴ አሁን ቁጥር 1 አበዳሪ ነው አልሞላሴ ነጋሼና አቡዬም
አሉ። አቡ ምላት በነገር ላይ የአጎቴ ሚስት ነች። ብዙ ጊዜ ሰው አይረዳም እንደዚህ የባል ወገን የሚስት ወገን የሚባል የለም እኛ ቤትና በቃ እና አሁን እናት አለኝ እኮ አቡዬ በጣም የምትገርም እናት ነች። እነኛ በጣም ያዘንኩባቸው አጋጣሚዎችም አለፉ። በጣም ይቅርታ እንግዲህ ያው ኧረ ችግር የለውም ግን ብዙ ያስተምራል። አየህ ሰው እንደዚህም ያልፋል። ይሄን ተመልካቾች ይወስዱታል ብዬ አስባለሁ። ወደ ደስታው እንምጣ። ብዙ ደስ የሚሉ ሌሊቶች፣ ብዙ ደስ የሚሉ ቀናቶች እንዳለፉ አይ ነው አስባለሁ። ግን እንደዚህ የማትረሳው ልክ እንደ ሀዘን ልጅ የተወለደ ቀን ልጅ የተወለደ ቀን ምን ሆነ መሰለ ማለት ፔትራ የምትባል የአንቲጓ ባርቡዳ ጓደኛ ነበረች እና ፔትራ አወራቸው ነበር እንደዚህ ሰብሰብ ብለን ልጅ ልወልድ ነው አባት ልሆን ነው ምናምንና ከቻይና የታህታይ ምክር ቤት አባላት ጋር ሚቲንግ ነበረን ስብሰባና እኔ ያው እዛ ኢትዮጵያንም ስለወከል ስፒቾች ምናምን ታረጋለን እና የኔ ስፒች ተራ እየደረሰ ዋትስአፕ ላይ ተደጋግሞ እዚህ መጽሐፍ ላይ ጽፌዋለሁ በነገር ላይ እና ተደጋግሞ ይደወልልኛል። ምደውልልኝ ህይወት ትባላለች ጎረቤታችን ነች። በጣም ምርጥ በቃ ጎረቤት ነች እና ትደውል ምን ተፈጠረ ብዬ ሰሞኑን ያው ምጥመቶ ምናምን እያወራን ነበር ከባለቤቴ ጋር። ከዛ አልቻልኩም ለፕሮቶኮሉ አጣራዋትና በቃ መውጣት አለብኝ ከኢትዮጵያ ተደጋጋሚ ስልክ እየተደወለልኝ ነው። እሺ ከዛ ልክ እንደዚህ ሄሎ ስል ልጅ ተወልዷል ስትለኝና ልጅ ሲያለቅስ እኩል ነው የተሰማኝ። በቃ የዛን ቀን የተሰማኝ ስሜት በቃ አንተ አስበው ያ ልጅ እኮ ነው ያ ተስፋ የቆረጠ ልጅ ምናምን ሌላ ነፍስ ወደ ምድር አመጣ ነጋልኝ ያልኩ በቃ ማለት በህይወቴ ብዙ ነገር ሆኖልኝ አቃል በነገር ላይ በጣም ብዙ እግዚአብሔር ይመስገን ብዙ ነገሮችን አሳክቼ አቃለሁ ምናምን ልጅ የተወለደ ቀን ግን በቃ ይሁን ያችን ዜና የሰሙበት የዓለማችን ምርጡ ሰበር ዜና ነው። ምርጡ ሰበር አውና ልጅ ተወልዷል ጤናማ ልጅና ቆንጆዬ ልጅ ተወልዶልሃል ምናምን ሲባል የተሰማኝ ዜና በቃ እሱ ምርጡ ቀን ነው። በቃ ማለት ደግሞ አሁን የበለጠ ደግሞ ምርጥ የሚያደርገው ልንገር አሁን ቤት ሲሄድ ቤቢ የድሃ ሲመጣ ምናምን ስታየው በቃ እነሱ ስሜቶች በጣም የተለየ በጣም ምርጡ በጣም ከእያንዳንዱ ሀዘን ከእያንዳንዱ ጨለማ ጊዜ በኋላ ብርሃን ቅድም ብለዋል እኮ አንተ በደንብ ገልጸኸዋልና ያን ለሁላችሁም ነው ይሄን የምለው እውነት ለመናገር ይሄን ለምታዩ በሙሉ አይ ነው አንዳንዴ ህይወት ፈተና አይደለች። በብዙ ነገር እኮ እንፈተናለን። በብዙ በፋይናንስ በለው በቤተሰብ ህይወት በለው በትዳር ህይወት በለው በልጅ ህይወት በለው በስራ ህይወት በለው ሰው በብዙ ነገር ይፈተናል። ግን ጠንክሮ ተስፋ አድርጎ አምላኩን ደግሞ መቆየት በጣም ብዙ ያሳያል። በጣም ብዙ እንዲያው ይሄንን ፕሮግራም ያዩ ያሉ ሰዎች እንደዚህ ቢሰማቸው ደስ ይለኛል። ቅድም እንደነገርኩ እኔ እንዳጋጣሚ በተወሰነ ሁኔታ አረብ ሀገራት አካባቢ ያሉትን ነገሮች የማየት እድል ነበረኝ። ሄዶ ሳይሆን እዚህ እከታተል ነበር በቅድም በነገርኩ ኬዝና ማያቸው አንዳንድ በጣም ተስፋ የቆረጡ ልጆች ያለው አንዳንዶቹ ደግሞ ያው እዚህ በትዳርም ጉዳይ ያንተን ፕሮግራሞችን ማያቸዋለሁ ገንዘብ ልከው የተከዱ ምናምን እሱ ያለን ፍጻሜ አይደለም። እነሱ ከኖሩ ከዛ በላይ ብዙ ማድረግ ይችላሉ። ምናልባት ይሄንን ፕሮግራም ያዩ በዚህ ስሜት ውስጥ ያሉ ሰዎች ካሉ አንዳንዴ ነገሮች ካለፉ በኋላ ምናምን በቃ ሌላ ቀን አለ በእርግጠኝነት ነው የምነግርህ ከንፋሱ ካውሎ ንፋሱ ከቃጠሎ ምናምን በኋላና እንዴው እዛ አካባቢ ያዩዋቸው አንዳንድ ልጆችን በተለይ እናንተ በደንብ እየሰራችሁበት ነው እዚህ ላይ በነገር ላይ በጣም አመሰግናለሁና እንደ ሀገር እንደዚህ ብዙ የሚሰሩ ሰዎች ያስፈልጉናል ብዬ አስባለሁ። ግን እንደዚህ በጣም ይሄ ተሰበርኩ አለቀልኝ ደቀቀልኝ አበቃልኝ የሚባል ነገር የለም። አበቃ ያልከው ነገር ህይወት ዘርቶ የምታይበት ቀን ሊኖር ይችላልና በእኛ በጣም ከባድ የመሰለው በአምላካችን ሁሌም እላለሁ አይደል የሆነ ነገር ሲሰማችሁ ወደ የእምነታችሁ ሂዱ፣ ወደ መስጊድ ሂዱ፣ ወደ ቤተክርስቲያን ጠይቁ ምላሽ አለ እላለሁ። ከዛ ደግሞ እንትን ሲል ወደ ዘመናዊ ነገር ነው ወደ ባለሙያ የባለሙያ ገዛ በህይወታችን ላይ በቃ እኔ ቃላትም አንዳንዴ ያጥረኛል እውነት ለመናገር ምክንያቱም አያለው የክላይንቶቼን ለውጥ መጀመሪያ የመጡበትን ስሜት አይተ
ከዛ በኋላ ከባለሙያ ጋር ቆይታ ካደረጉ በኋላ የደረሱበትን ደረጃ ሳይ በጣም አምላክ ነው እግዚአብሔር ነው የሚረዳን እኛንም እኮ ግን ያም ለለውጥ መነሻ መሆን ይችላል ብዬ ስለማስብ ነውና ምንም ሳትጠራጠሩ ቻይና በጋዜጠኛው አይን የሚለውን አንብቡ። የአፉዬን መጽሐፍ መጨረሻው ላይ ምን ብሎ ጽፏል መሰላችሁ? ድርቆሽ ቀረ፣ የቻይና ምግብ መብላት ጀመርኩ፣ ቀጫጫ የተባልኩት እኔ የነሱን ምግብ ስበላ ማለት ነው። እንግዲህ አስቡት። እንግዲህ ብዙዎች የቻይና ምግብ ሲባል የምናስበው ወደ አእምሯችን የሚመጣ ነገር አለና ፕሬዚዳንት ጄሺ የቻይናው ፕሬዚዳንት ማለት ነው ጂንፒንግ አገኛቸው። ተገናኙ። ይኸው አገኟቸው ይላል። በዓለም ሁለተኛው ግዙፍ ምጣኔ ሀብትን መገንባት የቻለችው ሀገርን የሚመሩትን መሪ ባንጌቴ በጣም ይሄ የሚገርም እኮ ነው። እኔ አልጨርስላችሁ እናንተ አንብቡት። በጣም ነው የማመሰግነው አፈወርቅ እያዩ። በነገራችን ላይ በፋና ቤት ያው 10 ዓመት ቀላል አይደለም። አሁንም እዛው ፋና ላይ ያለ ምናልባት ድምጹንም ስትሰሙ አዲስ አልሆነባችሁም። አሁን ደግሞ በአካልም ፋና 90 ላይ ጭምር ታዩታላችሁ አፈወርቅን። በነገራችን ላይ አሁን ደግሞ በአዲስ ነገር ቻይናን በጋዜጠኛው አይን በሚለው መጽሐፉ መጥቷል። በቅርብ ሌሎች አዳዲስ ነገሮችንም ይዞልን ይመጣል። ይሄን መጽሐፍ ግን አንብቡት፣ እቤታችሁ ይቀመጥ። ወላጆች ለልጆቻችሁ እንዲያነቡ ንገሯቸው። እናንተም አንብቡት፣ ለልጆቻችሁም እንዲያነቡ ንገሯቸው። መጽሐፉን ማግኘት ለምትፈልጉ በቅድም አፈወርቅ በገለጻቸው የክልል ከተሞችን በአዲስ አበባም ጃፋር መጽሐፍት መደብርን ለጋር ያለው ጨምሮ ማለት ነው። ግን ለአፈወርቅ ደግሞ በቀጥታ ደውላችሁ እሱ የምታገኙበትን ቦታ ያመቻችላችኋል። እንትን እናርክ መጽሐፉን መግዛት ለማይችሉ 5 ሰዎች ላንተ ተከታታዮች ቀድሞ ለማይችሉ እናደርገው ወይስ ቀድሞ ኮሜንት ቀድሞ ኮሜንት መጽሐፉን ርዕሱን ለጻፈ ቀድሞ ለጻፈ 5 ስለዚህ አልደግመውም። አሁን ይሄንን ርዕሱን አልነግራችሁም። ስለዚህ ከታች ኮሜንት ላይ ቀድማችሁ ጥሩ ኮሜንት ለጻፈና ርዕሱንም ለጻፈ ርዕሱንና ደግሞ ስለ አፈወርቅ የጻፈ አይና ከዛ ውስጥ እንግዲህ ለ5 ተመልካቾች እንሸልማለን ማለት ነው። በጣም አመሰግናለሁ አፈወርቅ። በጣም አመሰግናለሁ አለምሰገድ። እዮሃ ሚዲያንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ጥሩ ጊዜ ነበረን። አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ከአንጋፋው ጋዜጠኛ አፈወርቅ እያዩ ጋር ያደረኩት ቆይታ ይህንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። እስከዛው እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ